ይሄ ኦርቶዶክሳዊ ወንድማችን ጥያቄ ጠይቆናል። እናንተ ፕሮቴስታንቶች እናንተ በር ላይ ለምንድን ነው ለማኝ የሌለው? በሽተኛ ምናምን ለምንድን ነው የሌለው? እናንተ ቤተክርስቲያን በር ላይ ብሏል። እንግዲህ እኛ ቤተክርስቲያን በር ሙስሊሞች በር ላይ ብዙ ለማኝ አለ፣ ብዙ ህመምተኞች አሉ። እናንተ ጋር ለምንድን ነው የሌለው የሚለው ጥያቄ ጠይቆናል። ምላሽ እንሰጣለን። ይህን ቪዲዮ በደንብ አድርጋችሁ ሼር፣ ኮፒ ሊንክ አድርጋችሁ አድርሱልኝ። ሰምተነው እንመለስ። እሺ፣ አንድ ጥያቄ ነበር ለፕሮቴስታንት እምነት ተከታዮች ነው ጥያቄ እኔና የምታውቋቸውንም ፕሮቴስታንቶች ሜንሽን ብታደርጓቸውና ምላሽ ቢሰጡኝ በጣም ነው ደስ የሚለኝ። ጥያቄ ምን መሰላችሁ? ለምሳሌ ወደ ተለያየ ቤተክርስቲያኖች፣ መስጊዶች ብንሄድ በጣም ብዙ የተቸገሩ ጎዳና ላይ ያሉ አረጋውያኖች፣ ህፃናትን ያዙ ህመምተኞች በየቦታው ይለምናሉ፣ ይጠይቃሉ፣ ምጽዋት ይጠይቃሉ። እና ምእመናኑም ከቤተ ክርስቲያን ከወጣም ወይም ከመስጊድም ከወጣም በኋላ ሲገባም ይሰጧቸዋል፣ ይመርቃሉ፣ ደስ ብሏቸው ሲሄዱ እናያለን። እና ፕሮቴስታንት ቸርች አካባቢ እንደዚህ አይነት ነገር አለ። አሁን እኛ ሰፈር ብዙ አሉ፣ መኪኖች ይቆማሉ፣ አዳራሹ ሙሉ ነው፣ ሁሉም ነገር አለ። ግን የንምጤዎች የሉ፣ የተቸገሩ ሰዎች የሉ፣ አካል ጉዳተኞች የሉ ማለት ነው። ለምንድን ነው የሌለው? እናንተ ጋራ ምን የተለየ ተሞክሮ አለ የሚለው ነገር ለማወቅ ፈልጌ ነው። ሊጠቅም ይችላል ምናልባት። እና ለምንድን ነው የሌሉት እናንተ ጋራ? ለምንድን ነው የማይመጡት? ይህንን ጥያቄ ነበር ለመጠየቅ የፈለኩትኝ። በትህትና ትመልሱልኛላችሁ ብዬ ተስፋ አደርጋለሁኝ። መልካም ቀን፣ ይመቻችሁ። ብራዘር፣ እኛ ቤተክርስቲያን በር ላይ ለማኝ የማታገኘው እግዚአብሔር ቃል ሲናገር እንደዚህ ይላል። መዝሙረ ዳዊት ምዕራፍ 37 ከቁጥር 25 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ጻድቅ ሲጣል ዘሩም እህል ሲለምን አላየውም ይላል። ስለዚህ እኛ ጻድቆች ነን ብራዘር፣ እኛ ጻድቅ ነን። ስለዚህ ልመና ለኛ አልተፈቀደልንም። ልመና ኃጢአት ነው፣ እርግማን ነው፣ መንፈስ ነው ልመና አባ። ስለዚህ ለኛ አልተፈቀደልንም ብራዘር። የልመና መንፈስ ለኛ አልተፈቀደልንም። እግዚአብሔር ቃል ሲናገር እንደዚህ ይላል። ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 10 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ሊሰራ የማይወድ አይብላ ይላል። አየሽ ብራዘር፣ ሊሰራ የማይወድ አይብላ ይላል። ስለዚህ ይሄ ስራ ጥላቻ ያለባቸውን ሰዎች ያንን መንፈስ ከውስጣቸው እንጸልይና እናወጣዋለን፣ መንፈሱን ማለት ነው። ከዛ በኋላ ሰዎቹ ምን ይሆናሉ? ስራ ወዳድ ይሆናሉ። ወደ ስራ እንዲሰማሩ እናደርጋለን ማለት ነው እንጂ እንዲለምኑ አይደለም የምናደርገው ማለት ነው። ገባ? በሽተኛ በተመለከተ ደግሞ በሽተኛ ልክ ያዕቆብ ምዕራፍ 5 መሰረት ያዕቆብ ምዕራፍ 5 ከ14 እስከ 15 እንዳለው መሰረት ማለት ነው። ከእናንተ መካከል ማንም የታመመ ቢኖር የቤተክርስቲያንን ሽማግሌ ወደ እርሱ ይጥራ፣ እርሱንም ዘይት ቀብቶት በጌታ ስም ይጸልዩለት፣ የእምነት ጸሎት ደዌውን ያድነዋል፣ ጌታም ያስነሳዋል ይላል። ገባችኋ? ስለዚህ ሰውየው ነፃ ይወጣል፣ እንጸልይለታለን። ከዛ በኋላ ወደ ስራ ይሰማራል፣ ጌታን ያመልካል ማለት ነው። ገባ? እናንተ ጋር ለምንድን ነው ለማኝ የሚበዛው? ሌሎችም ደግሞ ሰዎች ጋር ለምንድን ነው ለማኝ የሚበዛው ብለህ ካልከኝ ደግሞ ይኸውልህ እናንተ ለድሃ በመስጠት እንጸድቃለን ብላችሁ ስለምታስቡ አሁን ዛሬ 5 ብር ወይም 20 ብር 30 ብር ለሆነ ሰውዬ ተሰጠዋለህ። ያ ሰውዬ ህይወቱ አይቀየርም። ገባ? ላይፉን የሚቀይር ነገር አይደለም የሚሰጠው። ስለዚህ ዛሬ የሰጠው ሰውዬ ዛሬ ዓመትም እዛ ታገኘዋለህ ማለት ነው። አንተ በሱ ላይ ጽድቅ እየሰራበት ነው ማለት ነው። ግን ጽድቅ አይደለም ይሄ። ለድሃ በመስጠት ጽድቅ አይገኝም ብራዘር። ለድሃ ስለሰጠ ብዙ ነገር ስላደረክ ያለህን በሙሉ ሸጠ ለምንድን ነው ለድሃ ብትሰጥ ራሱ አድንም ብራዘር። መዳን የሚገኘው ጽድቅ የሚገኘው ኢየሱስ ክርስቶስን በማመን ብቻ ነው። ሮሜ 10 ከቁጥር 9 እስከ 10 ባለው መሰረት ማለት ነው። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን እግዚአብሔር ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል እግዚአብሔር ቃል ሲናገር ማለት ነው። ብራዘር በዛ ነው አሺ እንጂ አንተ ለድሃ ስለሰጠ አድንም። ይሄን አስረግጬ እነግርሃለሁ ብራዘር። ለዛ ነው እኛ ጋር ለማኝ የማታገኘው፣ ልመናም የሌለው ዋና በረታታም ልመና። አንድ ሰው አሳ ቢለምን አሳ ዛሬ ብሰጠው ለዛሬ መገብከው ማለት ነው ያንን ሰውዬ። ነገር ግን አሳ እንዴት እንደሚጠመድ ብታሳየው እድሜ ልክ መገብከው ማለት ነው። እኛ ጋር ያለው አሰራር እንደዚህ ነው። ገባ? ስር ነቀል ለውጥ ነው የምናደርገው ማለት ነው። ገባ አይደለ? ኮፒ ሊንክ ሼር በደንብ አድርጉልኝ።